ለእኔ እሷን የመረጥኳት ለዛም ደግሞ ተጠያቂ አንቺ ነሽ። ወይኔ ልጄ ዲና፣ ወይኔ ልጄ ዲና፣ ወይኔ ልጄ። ኤርሲን መግደል አሊያም መቅረብ ይኖርብኛል። ያ ካልሆነ ግን ጥሩ አይመጣም። የወይዘሮ ሳማል እህት ወይዘሮ ሞርዚና እኛ ጋር ተቀላቅላለች። እሱ ላይ ሰማኝ። ታው እንደዛ አትበል። ውሻ በሰፈሩ አንበሳ ነው። ጄሪ ሙስጠፋ፣ እጅግ የሚገርምና የሚደንቅ ነገር ተከሰተ። ወይዘሮ ቤርሲን ህፃኗን ልጅ ከፎቅ ላይ ጣለቻት እያልን ብዙዎቻችን የእሷን ክፋትና ተንኮል የተደበቀ ማንነት ቢኖራትም የእውነት ጥላት ነው፣ የእውነት ቅዠት ነው እያልን ነበረ። እንግዲህ ወይዘሮ ሞርዚና እንደሆነች ነው ያየነው። ምክንያቱም ወይዘሮ ሞርዚና ሜርሲን ኦልሬዲ ህፃኗን ልጅ ልትገላት ትፈልጋለች በማለት እንግዲህ በቅዠት ስታይ ነው ያየናት። ደንግጣም ወይኔ ልጅ እያለች እንግዲህ እየሮጠች ስትሄድ አይተናታል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ በይልልና አምናን ተጣመሩ። በአንቺ ልክ ነው ጄሪን የመረጥኩት፣ በልቤ የነገርሽው አንቺ ነሽ። አንቺ ልጅ ልክ አስይዘሽኛል፣ ውስጤን ተቆጣጥረሽዋል፣ ከአንቺ መራቅ አልችልም በይልል ሲል በግልጽ ነግሯታል። በእነ አቶ አምናን ቤት አሁን ብዙ ነገር እየተፈጠረ ነው። የሲፈን ቀንደኛ ጓደኛ፣ የእሷ ወንጀል ተባባሪ እንግዲህ ሙስጠፋ የሚባል ሰውዬ መጥቷል። እሱ ማለት የገደለ ይገደል የሚል ህግ ስለሌለ እኔ ደግፍሻለሁ፣ የምትሰሪው ስራ ልክ ነው፣ በእናትሽ ሞት ላይ የተሳተፉትን ሁሉ መጨረስ አለብሽ ይላል። ይህ ጉዳይ ግን እናቷን እንዴት አድርገው ቢገሏት ነው? አንዳንድ ጊዜ እኮ በጣም ከባድ ነው። ያሳደጉን ሰዎችም የማይሆን መርዝ እየመረዙን ካሳደጉን በቀልና በቀል ብቻ እንድናስብ የሚያደርጉናልና ወይዘሮ ሞርዚና አሁን ሲፈንና ወይዘሮ ቤርሲን ሲያወሩ ሲመካከሩ አይታለች። ምክንያቱም ወይዘሮ ሰማሃልን ሲፈን እንደገደለቻት ስለምታውቅ ለዚህ መደራደሪያ እኔ የምልሽ ማድረግ አለብሽ እያለች እንግዲህ ወይዘሮ ሜርሲን ለሲፈን ስትነግራት ወይዘሮ ሞርዚና ሰምታለች። ይህ ማለት ጥላታችን በጉያችን ነው በማለት እጅግ ትናደዳለች። የቤቱን ጉድና ጓዳና ጎድጓዳ የማያውቀው አማን ያልተረዳው አምናን አሁንም ከቤሊል ጋር የሚገርም ፍቅር ጊዜ እያሳለፉ ነው። የጭንቀት መርሻ ውስጤን የማካፍልሽ አንቺ ጋር ስመጣ ሰላም የሚሰማኝ፣ እባክሽን ተረጅኝ፣ ከዚህ እንውጣና ጥሩ አየር ተቀብለን እንምጣ በማለት ወደ መዝናኛ ቦታ ሄደው እጅግ ደስ የሚል ጊዜ አሳልፈዋል። ህፃኗ ልጅን ወደ ሀገሯ መልሰዋታል። አምናንም ሚጣ ስትሄድ እጅግ ከፍቶኛል፣ ባዶነት ተሰምቶኛል፣ ብቸኝነት ተሰማኝ እያለም ሰምተነዋል። ከዛሬው ፓርት ላይ በጣም ደስ የሚለው ጉዳይ አምናንና ቤሊል መጣመራቸው ነው። ወይዘሮ ሜርሲን አሁን ተንኮሏን እየዘረጋች ነው። ሲፈንን በግድያው ቪዲዮ እያስፈራራች የምፈልገውን ነገር ታደርግልኛለች፣ አለበለዚያ ለወይዘሮ ሞርዚና ሳያታለሁ እያለቻትም ነበረ። ሲፈን ለወይዘሮ ሜርሲን የሞት ድግስ ብትደግስላትም ለጊዜው መስማማት ነው ያላት አማራጭ። ግን አንድ ሰው መጥቷል፣ የሲፈን እንግዳ። ይህ ሰውዬ ከጀሪ ጋር ይተዋወቃል። የት ነው የሚተዋወቁት? ሜቢ የጀሪ ፍቅረኛ ሊሆን ይችላል። ጀሪ ፍቅረኛዋን ድብና አድርጋ ሽምጥጥ አድርጋ ከርታው ሊሆን ይችላል አምናን ጋር የመጣው። ይህ ሰውዬ ግን የጀሪ ፍቅረኛ ከሆነ አምናንን ለመጉዳት ሲፈንን የበለጠ ለማገዝ በቃ የሆነ ልክ ውስጥ ይገባል ማለት ነው። ለምን ጀሪን ሲያደነገጠ፣ ጀሪስ ለምን እሷን ስታየው ደነገጠች? እጅግ የሚገርም ሌላ ተጨማሪ ጥላት ማለት ነው። አንዳንድ ጊዜ የሆነ ሰው ሲሳሳት መሞት፣ መግደል ምናምን የሚባል ነገር ሲሰራ ተው፣ ሁሉም የፈቀደው ነው የሚሆነው፣ እግዚአብሔር የፈቀደው ነው የሚሆነው። ሰው ተሳስቶ ሊሆን ይችላል። ያ ሰው ተሳሳተ ማለት አንተም ልትሳሳት ማለት አይደለም ብሎ እንደማረጋጋት የገደለ ይገደል የሚል ህግ ስለሌለ ነው።
ሞት እየበዛ ያለው እያለ ሲፈንን ሲደግፋት አይተናል። ሲፈን ደግሞ አንድና አንድ በቀልና በቀል እያንዳንዱን ቀን እየጠበቀች እንደምትጨርሳቸው ነው እየዛተች ያለችው። ይህ ጉዳይ ማን ነው እውነታው ላይ የሚደርሰው? ወይዘሮ ሞርዚና ኦልሬዲ የሲፈንንና የሜርሲን ተንኮል ደርሳበታለች። ግን ቀድሞ እሷን ለማጥፋት እየሞከሩ ነው። እሷን ለማጥመድ የመጀመሪያ እቅዳቸው ነውና ይህ ጉዳይ መጨረሻው ምንድን ነው? አምናንስ መቼ ነው አይንን የሚገልጸው? ኦልሬዲ የእነዚህን ተንኮል ቤሊል በደንብ ብታውቅ ብሰማ ለአምናን ትነግረዋለች ማለት ነው። አምናን ቤሊል ነው ሊሰማት፣ ሊረዳት፣ ሊያዳምጣት የሚችለው። አክስትየዋም አምናን የማያውቁ ብዙ ሚስጥሮች ስላሉ በዝርዝር መንገር አልፈለገችም። እና ይህ ጉዳዩ በጣም አሳሳቢ እየሆነ ነው ማለት ነው። ወይዘሮ ሞርዚና ለብቻዋ፣ ሲፈን ለብቻዋ፣ ወይዘሮ ሜርሲን ለብቻዋ፣ ሁሉም የራሳቸው አላማና ፍላጎት በቀልና እቅድ አላቸው። ይህን ጉድ የማያውቀው አምናን ጉዱን ሲያውቅ ምንድን ነው የሚሰማው? የወይዘሮ ሜርሲን ተንኮል፣ የሲፈን አደገኝነት፣ በቀል። አሁን ደግሞ የመጣው እንግዳ ኦልሬዲ ከጀሪ ጋር ይተዋወቃል። ይህ ሰውዬ ጀሪን የቀማኸኝ አንተ ነህ በማለት አምናንን ሊገለው ይችላል። የበለጠ ሲፈንን ሊያግዛት ይችላል የሚል እምነት አለኝ። ቤሊል እውነታውን ብትደርስበት፣ ማስረጃ ብታገኝባቸው፣ ሲያወሩ ብሰማቸው የበለጠ ልክ ከወይዘሮ ሜርሲን ሌሎቹን ሴቶች ሚስትነን ለሚስትነት ውድድር መጥተው በምክንያት ለበቀል የመጡትን ብትከታተል፣ ብትነግረው፣ እንዲነቃ አይኑን እንዲገልጽ ብታደርገው መልካም ነው። የተቆረጠው እጅ የማን ነው? በዛ ፕሮግራም ቀን ተገሎ እጁ ተቆርጦ የተላከው የማን ነው? ምንድን ነው የሚፈልጉት መልእክት የሚለውን ወይዘሮ ሜርሲን አሁን ለመረዳት እየሞከረች ነው። ከዚህ ሁሉ ጀርባ ሜርሲን ልትኖር ትችላለች የሚል ግምት ነው ያላት። ግን የዚህ ሁሉ ሴራ ጠንሳሽ ሲፈን ናት ማለት ነው። እነሱም በድንጋጤ መሀል መክተት፣ በሞት ላይ ሞት መደረብ፣ በሀዘን ላይ ሀዘን እንዲደራረብባቸው እያንዳንዱን የበቀል እርምጃ ነው እየወሰደች ያለችው። ግን ያልገባኝ ነገር የሚስትነት ውድድሩ አልቋል አይደለ? ለምንድን ነው ሲፈን ከዛ ቤት የማትወጣው? ኦኬ ቤሊል አምናን ወዷታል፣ ምግብ ትሰራለች፣ ታግዛለች። ኦኬ ሲፈን ለምን ነው ከዛ ቤት የማትወጣው? በጣም ከባድ ነው ነገርየው። አሁን ከበድ እያለ ጥላቶቻቸው እየበዙ ሚስጥሩ እየሰፋ ነው። ወይዘሮ ሜርሲና በጣም ቁጡ፣ ኮስታራ፣ ተጠራጣሪ፣ ብዙ መረጃ ማስረጃ የምትፈልግ አስተዋይ ሴት እንደሆነ እየተረዳ ነው። ግን ሲፈን ለምን እቅድ ነው ይሄን ሰውዬ እዚህ ቤት ያመጣችው?